ሶፊዬ እኔ ልሽ ወድልሽ እኔ እናት እኔ ፊንት ልብላ ወደዋዬ። በነገራችን ላይ ከፉፉዬ ጋር ያለሽ ቃል ኪዳን ጠንካራና የማይበገር እንደሆነ በዛሬው ቪዲዮ አሳይተሻል ማለት ነው። ምክንያቱም ሌላ ሴት ብትሆን ወይ በዛ በተጎዘጎዘው አበባ ተሸጎዳ ወይ ደግሞ ወንድ ልጅ ስለሆነ ባዶ ቤት የሆነ ነገረኛ ያደርገኛል በሚል ፍራቻ የሆነ በቃ ሌላ ሙድ ውስጥ ትገባ ነበር ማለት ነው። ግን አንቺ ጠንካራ በሐሳብሽ እና በቃልሽ የጸናሽ ልጅ ስለሆንሽ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ቪዲዮ ላይክ አድርጉ፣ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ እና ዛሬ ታውቃላችሁ ማለት ነው ቶፊቄ በቅናትና በከባድ ፍቅር የተነሳ በከባድ ቅናት ቢባል ይሻላል ከፍቅሩ ማለት ነው። በከባድ ቅናት የተነሳሳ ሶፊን የሆነ ነገር አደረጋት ወይም ደግሞ የማይሆን ህገወጥ የሆነ ነገር አደረጋት ማለት ነው። ጋይስ እንደ ምን ሆነ ነው ግን ቶፊቄ ተው፣ በቅናትማ እንደዚህ ሰው ላይ እንደዛ በቅናት ሰው ላይ እንደዛ አይነት ነገር አታድርግ እንዴ። እኔኮ ሙዝዝዝ ብሎ ሲመጣ ከመጀመሪያው እንዴ ልጅ ምንድነው ወይ ጫት ባረቂ ቃመ ወይስ ደግሞ አረቂ በጫት ቃመ ብዬ ማለት ነው። ገና ቪዲዮን ሲጀምር በቃ ቡጥጥጥጥ እያለ ነው የሚወራው ማለት ነው። እያየሁ ሄድ ያለው የተፈጠረው ጉድ ሌላ ታሪክ ውስጥ ነው የገቡት ማለት ነው። ሌላ ታሪክ ውስጥ ነው ያስገባት እሱም ማለት ነው ለካ። እናማ ትላላችሁ በጣም መፈቀር ከባድ ነው። አንዳንድ ጊዜ ባሎቻችሁ በጣም አያፈቅሯችሁ ማለት ነው። ባልየው የኔ ራሱ በጣም እንዳታፈቅረኝ ከ195% ወይም 90% ካፈቀርከኝ በቃል 10%ቱን ዝም ብላ ኑሮ ማለት ነው። ምክንያቱም የሆነ ጊዜ ተለያየን እንደሆነ ፍቅር 100% ከመሙላቱ የተነሳ ጉዳት እንዳታደርስብኝ እንደ ቶፊቅ ማለት ነው። እናማ ጋይስ በጣም መፈቀር መጥፎ ነው ይባላል ግን መጥፎ አይደለም እና ዝሮ ማለት ነው። በነገራችን ላይ ሶፊዬ በጣም ጎበዝ ልጅ ነሽ። ምክንያቱም እንደነገርኳችሁ ሌላ ሴት ብትሆን እዛ በተጎዘጎዘው አበባ ትሸወድና በዛ ሴት ልጅ በትንሽ ነገር ነው የምትታለለው። በከረሚላም እኮ ትታለል ትችላለች። እኛ ሴቶች እኮ እንዲያስጣነን በከረሚላ ራሱ ልንታለል እንችላለን። እንዴት ነው የምላችሁ? እና እዛ በተጎዘጎዘ አበባ ታታላ ረክቶ ፊቄ ካንተ ጋር ነው የህይወቴ መጨረሻ ካንተ ጋር ናት። ፉፉ የሚባል ሰው አላቅም አለማለቷ እውነት ጎበዝ ናት። ስለዚህ ከፉፉዬ ያላትን ቃል ኪዳን ፉፉ እኮ ነው ደስታዬን ያመነጨልኝ፣ ፉፉ እኮ ነው ሳቄን የመለሰልኝ፣ ፉፉ እኮ ነው ፈገግ እንድልና እንድስቅ ያደረገኝ አለች ማለት ነው። የኔ ወድ ጎበዝ በርቺ፣ አይዞሽ ትነቂያለሽ ማለት ነው። ነገ ደግሞ ፉፉ ደግሞ ማለት ነው በፍቅር የተሰበረን ሰው እንዴት መጠገን እንዳለበት በጣም ጠንቅቆ የሚችል ልጅ ነውና ትነቂያለሽ፣ ያነቃሻል ወይ? በነገራችን ላይ ነገ በፉፉዬ ቤት የሚለቀቀው ቪዲዮ ራሱ አጓጊ ነው ማለት ነው ቤተሰብ። ምክንያቱም እንዴ ሶፊ ነቅታ ይሆን እኔ ካሁኑ ነቅታ ይሆን ሐኪም ቤት ሄዳ ይሆን ወይስ ደግሞ እዛው ቤት በቃ የሆነ ወይስ ደግሞ ቶፊቅ አረ ፕራንክ ነው ምናምን እያደረግን ነው ምናምን ይለው ይሆን ወይስ ደግሞ እንደዛ እንግዲህ ይዟት ማለት ነው ተሸክሟት ወዲ ሐኪም ቤት ይዟት ይሆን ምናምን በጣም ብዙ ሀሳብ ቅንጭላቴ ላይ ያመነጩ ነው። ቪዲዮ እስከሚለቀቅልኝ ወለይን ደግሞ ካዳሪ ጀምሬ እስከውለይ ብዙ ቃላቶችን ላመነጭ እችላለሁ በቅንጭላቴ። እናማ ያ የማመነጨው ቃላቶች ሁሉ የፉፉዬ ቤት የሚለቀቀውን ቪዲዮ በጉጉት እንዲጠብቅ ያደርገኛል ማለት ነው። ስለዚህ ሁላችንም ነገ ላይ የሚለቀቀው ፉፉ ቤት የሚለቀቀው ቪዲዮ በጉጉት ያስጠብቀናል ማለት ነው ጋይስ። እውነት ነው ያስጠብቃል። አያስጠብቅም መጨረሻው? ወይ ሴት ልጅ እንደዚህ ስትሆን በጣም ያሳዝናል። ወይ አይ ከባድ ነው፣ እውነት ከባድ ነው ጋይስ፣ በጣም ከባድ ነው፣ በጣም ከባድ ነው ሴት ልጅን እንደዚህ። ቆይ እናንተ ወንዶች፣ አንዳንድ ወንዶች ማለት ነው ሁሉንም ወንዶች ሳይሆን አንዳንድ ወንዶች በቃ አቅምና ጉልበታችሁን ተጠቅማችሁ ሴት ላይ የምታደርሱትን ጉዳት አታቆሙ። ቶፊቅ አንተ ለራሱ ማለት ነው ምንድነው እንደዚህ ማድረግ ማለት ነው? ብዙ ነገር ያሳለፋችኋል ልጅ ና ግን አሁን አልፈልግም የራሷን ምርጫ መረጣ። አንተም ዞር ብለህ የራስ ምርጫ አትመርጥም እንዴ? ምንድነው? እውነትም ሰው የተጣለበት ነገር ምንም የሰው ልጅ አሉ ወንድ ነው የሚባለው ግን ሁሉም ሴትም ማለት ነው ሴትም ሆነ ወንድ የጣሉትን ሲያነሱባት፣ ሴትም የጣለችውን ሲያነሱባት፣ ወንድም የጣሉትን ሲያነሱበት ከባድ ነው አሉ። እዛው ዝባለ ቦታ ሄዶ ጥለውት የሆነ ሰው መጥቶ ካነሳው ወይኔ ለምን ጣልኩት ለካ ነገር ይጣቀም ነበር። ሄዶ ጥሎት እኮ ነው ልክ ዝባለ ቦታ ሄዶ ጥለውት ለካ ነገር ይጣቀም ነበር ለምን ጣልኩት በቃ የኔ ነው ብዬ ከዛ ሰው ቀምቼ ላንጣው የሚል ሐሳብ ይመጣላቸዋል አሉ ማለት ነው። እውነቴን ነው። እና
እንደዛ ሆኖበት ነው አሁንም ቶፊቄ ማለት ነው። ቶፊቄ በቃ ምርጫዋን መርጣለች። ሴት ልጅ ደግሞ በምርጫዋ መኖር አለባት ማለት ነው። ሴት ልጅ በቃ የፈለገችው ጋር መኖር እና ያለባት ምክንያቱም አሁን ለራሱ በምንም ሸውዳትም ሆነ አታላሃትም ሆነ መክራሃትም ሆነ ዘክራሃት ብትወስዳት ለራሱ አጠቅማትም ማለት ነው። ምክንያቱም ልቧ ተቀይሷል። ካንተ ልቧ ተቀይሶ ወደ ፉፉዬ ሄዷል ማለት ነው። ስለዚህ ፉፉዬ ጋር ልቧ ስላለ በምንም ብታመጣትም አትሆንህም ማለት ነው። ስለዚህ አንተም ማጋርህን ዞር ብለህ ፈልግ። እንዴ ምንድነው ሴት ልጅ ላይ ደግሞ እንደዚህ አይነት ነገር ማድረግ እንዴ? ኧረ ይደብራል። ይደብራል እውነት። እንደዚህ አታድርግ። ሴት ልጅ ላይማ እንደዚህ አታድርግ። ቶፊቅ ምን ነው ወንድሜ? ምን ሆነ ነው እንደዚህ የምታደርጋት? ሶፊን ያማል። እንተ ሴት ልጅ ላይ እንደዚህ መሆን አቅምን ጉልበትን መጠቀም ሴት ልጅ ጋር ጥሩ ነው ብለህ ታስባለህ እንዴ? አረ ጥሩ አይደለም። ጥሩ አይደለም እንትም ታውቃለህ። እናማ ደስ የሚል ነገር ነው። አጣጥፉት ማለት ነው። አጣድፉት። እንደዚህ እንዲጣደፍ ነው የምፈልገው። አሁን ነገ ደግሞ የሚለቀቀውን ቪዲዮ እስከማይ እንደነገርኳችሁ በጣም ጓጉቻለሁ። እንደው ሶፊ እዛው እንደዛ አሸካከሙን አይታችኋል። ፉፉ አልችላት ብሏል። የኔ ወንድም አልችላት ብሏል። ጋይስ እውነት አልችላት ብሎ ማለት ነው። አንገቱ ሁላ ተገታትሯል። አይዞህ ወንድሜ ማለት ነው። እንግዲህ ወይ እዛ በሩ እንግዲህ ወይ በር ሲደርሱ አረ ፕራንክ ነው ይለው ይሆናል ቶፊቅ ወይ ደግሞ ሄዶ ሐኪም ቤት ይወስዳታል። ፕራንክ አይደለም ግን እኮ ፕራንክ አይደለም። ምክንያቱም አጠጥቷታል። ምንድነው ያጠጣት ግን እና ጠጥቷታል። ፕራንክ ነው እንኳን አይላትም። ሐኪም ቤት ይወስዳታል። ወይ ደግሞ እንግዲህ ፉፉዬ እንትን ሲላት ተነቃ የሆነ አንዳንድ ጊዜ የምትወዱትን ሰው ስታገኙ ወይም የልባችሁን ደስታ የሚያመነጭላችሁን ሰው ስታገኙ ብትወርቁም ተነቃላችሁ አሉ ማለት ነው። እናማ ፉፉዬ ወይ ያነቃት ይሆናል እና ዙሮ አጣድፉት። ደስ ይላል። የሚያጓጓ ነገር ነው። ፓርቱ ትናንትና ሲጠብቅ የነበረው ዛሬ ይሄ አልነበረም። የሚያጓጓ ነገር ነበረ ማለት ይሄ አልነበረም ስላችሁ እንደዚህ ይፈጠራል አላልኩም፣ ግን የሚያጓጓ ነገር እንደነበረ ገምቼ ነበረ ማለት ነው። እንደዚህ ሳይሆን እንደዚህ የሚያጓጓ ይሄ ራሱ የሚያጓጓ ነገር ነው። ምክንያቱም እንደዚህ ያልጠበቅነው ነገር ስለሆነ በጣም እንትን የሚያጓጓ ነገር ነው። አሁን ደግሞ ነገር የምናየው በጣም እጅግ በጣም የሚያጓጓ ነገር ነው። በሰላም አሳድረን አውለንና ለነገ ደግሞ እንግዲህ ማታ ነው የሚለቁት። አሁን በሰላም ማደር አለብን፣ መዋል አለብን። አላህዬ በሰላም አሳድረን አውለንና ነገ ደግሞ ማለት ነው የሚለቀቀውን ቪዲዮ አይተን ለመፈትፈትኛም ያብቃን እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። ብዙ አወራሁኝ መሰለኝ። ምን ታረጉታላችሁ? ያው ሴት ልጅ ስለሆነ አሳዘነችኝ፣ ልቤን በላችሁ። ሴት በሴት አጨክንም ታውቃላችሁና በጣም ነው ልቤን የበላችሁ። በጣም ያሳዘነችኝ ጋይስ ማለት ነው። ግን ማይልፍ የለም እና እኔ ማለት የምፈልገው ነገር ብዙ አትወደዱ። ብዙ አትወደዱ። የሚወዳችሁ ሰው 90% ከወደዳችሁ በቂ ነው። 10% ቢጣላችሁ ጥሩ ነው። ድንገት የሆነ ነገር ይፈጠር በ10% እንኳን የጥላቻውን እንትን ያዝ 100ንም ከወደዳችሁ በውዴታ የተነሳ ሊገላችሁ ላይ ደርሰና እና ወደ ሀገሬ ልጆች ከዚህ በላይ መለፍለፍ ተገቢ አይመስለኝም። በያላችሁበት በድጋሚ ሰላማችሁ ይብዛ። ባይ